ባህሉ በስተመጨረሻ አይደረስብኝም ብሎ ያሰበው ባህሉ በስተመጨረሻ ሁሉ ነገር ተደርሶበታል ማለት ነው። ሁሉ ነገር ዳግም የአባቱ ገዳይ እንደሆነና በአባቱ ምክንያት እሱን እንደዚህ ከልጅነቱ ጀምሮ ቀጥፎ እንዳሳደገው ነገሮችን ሁሉ ተረድቷል ማለት ነው። እንግዲህ የወይዘሮ ገነትም ጓደኛ ተብዬዋ ተይዛለች ማለት ነው። አቃጣሪና የባህሉ ሰራተኛ እንደሆነች ነገሮቹን ሁሉ ዳግም አውቋል ማለት ነው። በጣም በሚያሳዝን ነገር እንግዲህ እንትናም ቃልዬም ጓደኛዋን ሄለንን እየከዳቻት እንደሆነና ነገሮቹን ሁላ ለሰላምና እንደዚሁም ደግሞ ለብሌን እየተናገረች መሆኑን አውቃለች ማለት ነው። ተረድታለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። የእናት ይዤላችሁ የመጣሁት አደራ ድራማ ነው ማለት ነው። አደራ ድራማ በጣም እንግዲህ አሳዛኝና ልብ አንጠልጣዩን ድራማ ይዤላችሁ ከች ብያለሁ ማለት ነው። በጣም የሚያሳዝን ድራማ ነው ማለት ነው። ምንድነው የተፈጠረው ዛሬ ሲባል እንግዲህ በኃይሉ ሲመጻደቅ የነበረው በኃይሉ በአሁን ሰዓት ዳግም አባቱን የገደለውን ገዳይ እያገኘ ይገኛል ማለት ነው። እርሱን ደግሞ ምንድን ነው ወይዘሮ ገነት እንግዲህ ለጓደኛዋ የአባቷ ገዳይ ማን እንደሆነ ሁሉን ነገር ለጓደኛዋ ሄዳ ተናግራ ነበረ። በስተመጨረሻ ግን የተፈጠረው ነገር ምንድን ነው? ጓደኛዋ ቀጥታ በኃይሉ ጋር ሄዳ ደውላ አዲስ መረጃ አለኝ ካንተ የሆነ ትልቅዬ መረጃ አለኝ። ይህንን መረጃ ስነግር ግን ኃይለኛ ብር ካንተ መስጠት ይገባል እያለችው ነበረ ማለት ነው። ጋሽ ባህሉ ደግሞ ከመቼ ጀምሮ ነው እኔ ማሆኔን እረሳሹ እንዴ? እኔ ልታስፈራሪ ትሞክሪያለሽ እንዴ? እያለችው ነው እያላት ነበረ ማለት ነው። እሷ ደግሞ ማን መሆንህንማ በስነ ስርዓት አውቃለሁ፣ ግን ደግሞ ይሄንን መረጃ ለመናገር በጣም ኃይለኛ ብር ያስፈልግሃል እያለችው ነበረ ማለት ነው። ከዛም በኋላ እንግዲህ ጋሽ ባህሉ ምንድን ነው መናገር የምትፈለገውን ነገር ተናገሪ ስላት፣ በፍጹም በስልክ መናገር አልችልም፣ አጠገባ አብረን ተገናኝተን ማውራት አለብን እያለችው ነበረ ማለት ነው። ከዛም በኋላ እንግዲህ የተፈጠረው ነገር ምንድን ነው ቤተሰቦቼ የተፈጠረው ነገር ከዛም በኋላ እንግዲህ ቀጥታ እሺ ብላው በጣም ነበር የተናደደው ማለት ነው። እንዴት እሷ እኔን ልታስፈራራኝ ትችላለች? እኔ መሆኔን ረሳችሁ እንዴ? እያለ በጣም ነበረ እየተናደደ ያለው ማለት ነው። ከዛም በኋላ እንግዲህ ሄለን እና ብሌን ደግሞ ብሌን መጠጡ ላይ ምንም ነገር መድኃኒት እንዳላደረገች መድኃኒቱን እየቀየረች ያለችው ለቃል በእሷ ላይ መድኃኒት አድርጋ እየሰጠቻት እንደሆነና እሷ ደግሞ ያንን ነገር እንዳትጠጣው እየቀየረች መሆኑን ደረሰችበት ማለት ነው። ሄለን በጣም ቃልዬ ብሌንዬን ይቅርታ ጠይቃታለች ማለት ነው። በጣም ይቅርታ በድዬሻለሁ፣ አሳዝኜሻለሁ፣ እባክሽ እህቴ ይቅር እንድትይኝ እፈልጋለሁ ብላ ስትላት ነበረ። ችግር የለውም ይቅር ብዬሻለሁ ብላ ስትላት ነበረ ማለት ነው። እንግዲህ ከዛም በኋላ ምንድን ሄለን ከዛም በኋላ ከአሁን ወዲህ ጀምሮ ቃል ተብዬዋን ልክሽን ነው ማሳይሽ፣ እንደዚህ የኔን ህይወት ልታጠፊ ነበረ፣ እንደዚህ በአሁንማ ዝም አልልሽም፣ ያንቺም ህይወት ይጠፋል ብላ በጣም ስታስፈራራት፣ ማለትም መናገር አልፈለገችም። ነገሮቹን ሁላ በውስጥና በሚስጥር ለመጨረስ ፈልጋ ነበረ ማለት ነው። ግን ደግሞ ያ ነገር አልሆነላትም ማለት ነው። አሁን ምንድን ነው እየተደረገ እየተፈጸመ ያለው ነገር ብላችሁ ከዛ ነገሮችን ሁላ በሚስጥር ይዛ እንግዲህ ነገሮችን ካወቀች በኋላ ካሁን ወዲህ እንዳለ ቀስ ብዬ ነው ቃልን መጉዳት ያለብኝ እንጂ በፍጹም ለቃል ምንም ነገር እንዳልተፈጠረ ነገር አድርጌ ማወቅ አለብኝ፣ ምንም ነገር እንዳልተፈጠረ ማድረግ አለብኝ ብላ ቃል ለራሷ እንግዲህ ሄለን ቃል ትገባለች ማለት ነው። ከዛም በኋላ እንግዲህ ቀጥታ ሳሚ ደውሎላት ነበረ ማለት ነው። ሳሚ ከደወለላት በኋላ ቀጥታ ወደ ሳሚ ጋር ትሄዳለች ማለት ነው። ሳሚ እንግዲህ በርቺ፣ እኛ ለሁለት ሆነን እንግዲህ ነገሮቹን ሁላ አብረን ተያይዘን ቃልን እና ጋሽ ባህሉ የሚባሉት ሰዎችንን እንዳለ ቤት ህይወታቸውን ማጥፋት አለብን ብሎ ሲላት ነበረ ማለት ነው። ከዛን ደግሞ ሄለን ምንድን ነው ቤት ውስጥ ያለውን ነገር ሚስጥር ሁሉን ነገር ማወቅ እፈልጋለሁ፣ ይሄ ግዴታ ነው፣ ነገሮቹን ሁላ ማየትና ማወቅ አለብኝ ብላ ትለዋለች ማለት ነው። እሱ ደግሞ ምን ያደርግልሻል እንዴ? ነገሮቹንና መስራቴ ካልቀረ ማወቅ አለብኝ ብላ ትላለች ማለት ነው። ምንድን ነው ስትባል እንግዲህ ያለውን ነገር ሳሚ ይነግራታል ማለት ነው። ቤት ውስጥ እንግዲህ
ብሌን የሰላም ልጅ እንደሆነች ቃል ደግሞ እዛ ቤት ውስጥ እንግዲህ በብሌን በኩል እሷ እንዳሰሪ ሆና እንደተቀመጠች እና የራሷ ልጅ ሰራተኛ ሆና ቤት ውስጥ እንደተቀመጠች ነገሮችን ሁላ ለሄለን ይነግራታል ማለት ነው። ሄለን በጣም ነው እንደማልቀስም እንደማዘንም ብላ በጣም ነው የተሰማት ማለት ነው። ምክንያቱም እንዴት የራሷ ልጅ እየሆነች እያወቀች እሷ አሽከር ሆና ቤት ውስጥ እየተቀመጠች እያለች እንዴት ነው ዝም የምትለው? በጣም ነው የሚያሳዝነው። ምክንያቱም ብሌን ይሄ ነገር አይገባትም። እናትየዋ ሆና እሷ ሰራተኛ ሆና ቤት ውስጥ እየሰራች ነው ያለችው። ግን ደግሞ ቃል ደግሞ እሷ ሰራተኛ መሆን ሲገባት የቤት ውስጥ አለቃ ሆና ቤት ውስጥ ነች ያለችው እና በጣም ነው የሚያሳዝነው እያለች እንግዲህ በጣም እየተሰማት ነበረ ማለት ነው። እንግዲህ ከዛም በኋላ የተፈጠረው ነገር ቀጥታ ወደዛ ምን ትላለች? ከዛሬ ጀምሮ ነገሮችን ሁሉ ሄጄ ለብሌን እነግራታለሁ። ብሌንማ እስካሁን ድረስ ተሰቃይታ እንደዚህ መቀመጥ የለባትም እያለች ነበረ ማለት ነው። ቀጥታ ወደ ግቢ ውስጥ ስትሄድ ብሌን እያለች እየጠረቻት ነበረ። ኩሽናም ስትሄድ ኩሽናም አላገኛቻትም። እንግዲህ ቀጥታ ምንድን ነው የተፈጠረው? ኩሽና ስትሄድ ሳታገኛ ስትቀር ማን ትመጣለች? ቃል ትመጣለች ማለት ነው። ቃል ደግሞ ማንን ነው የምትፈልጊው ስትላት፣ የምፈልገው ምንም አልፈልግም፣ የሆነ የማውራሽ ነገር አለ፣ በጣም ኃይለኛ ጉዳይ የማውራሽ በጣም ደስ የሚል ነገር አለ ብላ ትላታለች ማለት ነው። ምንድን ነው ደስ የሚል ነገር የምታወሪ ነገር ስትላት፣ እነግርሻለሁ፣ ለማንኛውም ቆንጆ ነገር ነው የምነግርሽ ብላ ትላታለች ማለት ነው። ከዛም በኋላ እስቲ የምትነግርኝን ነገር በተስፋ ቁጭ ብዬ ጠብቅሻለሁ ብላ ትላታለች። ሜላትም ይቅርታ ከዚህም በፊት ስላስቀየምኩሽ ባንሰሙለታ እኮ ዳግም አንቺን እንቅስ ያደርግሽ አለ አንቺን እንትን አለ ማለት አለ ማስጣለኝ በጣም ይቅርታ። ካሁን ወዲህ ግን ነገሮቹን ሁላ አብረን ሆነን እንወጣለን ብላ ትላታለች ማለት ነው። ከዚህም በፊት ምንድነው ጋሽ ባህሉ እንግዲህ በጣም ተናዶ ነበረ ማለት ነው። የተናደደው በማን ነው? በወይዘሮ ገነት ጓደኛ ተናዶ ነበረ ማለት ነው። ምን ሆነካል ብላ ስትጠይቀው እንግዲህ ምንድነው ያደረገው? ቃልን ጸጉሯን ጭምድድ አድርጎ አርፈሽ የምትቀመጭ ከሆነ ተቀመጭ፣ አንቺ ማገባሽ ነገር ውስጥ ለምንድን ነው የምትገቢ ብሎ ይላታል ማለት ነው። ከዛም በኋላ እንግዲህ እንደዛ ሲላት ሄለን ደግሞ ሄዳ ለእሷ እንደረዳች ቢጤ በፍጹም እሷንማ ልትነካት አይገባም ብላ ትላታለች ማለት ነው። ከዛን ጉርጉር ታረጋታለች። ከዛን ቃል ደግሞ ያው ተጸጸተች ማለት ነው። ምን ነው ይሄን ነገር ባላሰብኩ ኖሮ ለካ እንደዚህ ተወደኝ ነበር እያለች ነበረ ማለት ነው። ግን እሷ በአሁን ሰዓት ብሌን እንትና ማለት ነው ሄለን በጣም ምንም ነገር ለሷ ምንም ነው እንትን ያሌላት ማለት ነው። ምክንያቱም መድኃኒት ለሷ ልትሰጥ ካሰበች በኋላ ለሷ ምንም ነገር እንትን የላትም ማለት ነው። ምክንያቱም በድላታለች በጣም ስላሳዘነቻት ካሁን ወዲህ ከሷ ጋራ ምንም ንግግነትና ምንም ነገር እንዳሌላት በራሷ ታስባለች ማለት ነው። ከዛም በኋላ እንግዲህ እንደዚህ አይነት ነገር ስታስመስልባት ቃል ደግሞ እውነት ነበር የመሰላት ማለት ነው። ቀጥታ እንግዲህ ወደ ብሌን ክላስ ነበረ ስትሄድ የነበረችው ማለት ነው። የት ሄደች ልትመጪ ነው ስትላት፣ ሽንት ቤት ሄጄ መጥቼ ከዛም በኋላ ከአንቺ ጋራ ብዙ ነገር የምናወራው ነገር አለ ስትላት እውነት መስሏት ነበረ ማለት ነው። ግን ደግሞ ሽንት ቤት እኮ አለው ወደዚህ ነው፣ አንቺ ወዴት እየሄድሽ ነው ምናምን ብላ ስትላት ነበረ። መጣው ትላታለች። ከዛን እቺ ብሌን እንግዲህ ቃል ነገረኛ ስለሆነች ምንድን ያለችው እቺ ልጅ ሁሉን ነገር ልትናገር ይመስለኛል። ለምንድን ነው ሽንት ቤት አለው እዚያ እሷ እየሄደች ያለችው ወደ ብሌን ክላስ ነው፣ ለምንድን ነው እንደዚህ ሊሆን ይችላል ብሏም እያለ እየተናደደች ነበረ ማለት ነው። ከዛን ስትናደድ እንግዲህ ቀጥታ ወዳለች ቦታ ትሄዳለች ማለት ነው። ወዳለበት ቦታ ሄለን ወደ ሄደችበት ቦታ ቀጥታ ሄደችው። ወዴት ነው ሄለን? ወደ እንትና ክላስ ነበረ ማለት ነው። ወደ ቃል ክላስ ወደ ብሌን ክላስ ነበረ ሄደችው ማለት ነው። ስትሄድ እንግዲህ ለምንድን ነው ወደዛ ሄደችው? ወሬ ልታዳምጥ ማለት ነው ቃል ተብዬው። ከዛን ሄለን ብሌንዬ እኔ እኮ በጣም የአዲስ ነገር የሰማሁት ነገር አለ፣ እውነተኛው እናትሽ የት እንደሆነች ሁሉ ነገር አውቄያለሁ፣ ተረድቻለሁ ትላታለች ማለት ነው። ማነች እውነተኛ እናቷ? እንግዲህ ከዛን ሁሉ ነገር ትሰማ ነበረ በር ላይ ሆና ማለት ነው። እቹ እንትና ተብዬዋ ማለት ነው፣ ቃል ተብዬዋ ማለት ነው። ከዛም በኋላ ቃል እንደ እውነትም ልጅ ልትከዳኝ ነው እንደ እያለች ስታወራ ነበረ ማለት ነው።
ከዛም በፊት ግን ቃልዬ ሁሉን ነገር አውቃለች ማለት ነው። ምክንያቱም ያንን ነገር እንደዛ አስጥላት እሷ እንዳትሞት ብላ መድኃኒቱን ሁሉ ነገር ቀይራ መጠጡን የሰጠችው እሷ ነች። ግን ከዛም በኋላ ከእንትና ጋራ ከብሌን ከቃል ጋራ ፍቅር ሆኑ ሲያወሩ ስላየቻት ብሌን ከክላሴ እንድትወጭልኝ ፈልጋለሁ። ምክንያቱም ከእኔ ላንቺ እንደዛ ባደረኩልሽ አንቺ ቃልን ምን አክል ከቃል ጋራ ቦታ እንዳለሽ ሁሉን ነገር አይቻለሁ፣ ተረድቻለሁ። ስለዛን ከዚህ ቤት እንድትወጭልኝ ከክላሴ ውጭልኝ ትላታለች ማለት ነው። እኔ እኮ እያስመሰልኩ ነው እንጂ በፍጹም እኔ ካሁን ወዲህ ከእንትና ጋራ ምንም ነገር ንክኪነት የለኝም ምናምን ትላታለች ማለት ነው። ከዛም በኋላ እንግዲህ እያለቻት እያለች ነገሮቹን ሁሉ እያወሩ እያሉ ስለ እናቷ ልትናገር ስትል እንግዲህ ሰላም ሁሉን ነገር ትሰድባታለች ማለት ነው። እቺው እንትና ማለት ነው ብሌን ማለት ነው። እንግዲህ ከዛም በኋላ ለማንኛውም ቤተሰብ በቀጣይ ቪዲዮ እስከመጣ ድረስ ቸር ቆዩልኝ፣ ሰላም ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ።